ሰላምዬ የምጧ ሰዓት ደረሰ። ሁላቸውም እንግዲህ ሰላም እንግዲህ ከክላሷ ሆና እያማጠች እያለች ውሃ ታያታለች። ምክንያቱም ውሃ ምግብ ፈልጋ ነበር ወደ ሰላም የገባችው። ሰላምን ግን ተንበርክካ ስታያት እየሮጠች ሂዳ ለዳጣና ለናታል ለአብርጌድ ትነግራቸዋለች። አብርጌድና ናታልም እየተሯሯጡ ሲሄዱ እሷ ምጧ ደርሶ ይደርሳሉ። ወደ አሁኑ ለአቶ ደረጀና ለወይዘሮ ማርታ ቤት ውስጥ አልነበሩምና ውጭ ተደውሎላቸው መጡ። በዚህ መካከል ዳጣ በጣም ነበረ የደነገጠችውና ያለቀሰችው። ምክንያቱም አንድ ነገር ትሆናለች ብላ ፈርታታለች። ቀኑኑ እኔ እናትሽ ቢሆን ምን ይመስልሻል የሚለውን ነገርና እናቴ እንደ ሰላም ብትሆንልኝ አንቺስ እናትሽን ብታገኛት እንዴት አድርገሽ ታቅፊያታለሽ የሚለውን ነገር ስታስታውስ እንደገና በለቅሶ ተዋጠች። ወይዘሮ ማርታ የምጡ ቀን ነው የምናገረው የልጄን አባት ያለችውን ለመስማት በጣም የጓጉበት፣ እንዲሁም አቶ ደረጀ ከሰላም ጭን ገብቶ ያስረገዛትን ወንድ እስከማውቀው ቸኩያለሁ ያሉበት ቀን ነበር። አብርጌድም የፈለገ ከቤት እንኳ ወጥታ ብትሄድ የልጅ አባቷን ሳትነግረን አትሄድም እያለች በተስፋ የምጠብቅበት ቀን ነበር። ያ ቀን አይቀርምና ደረሰና ምጥ ላይ እንግዲህ ሰላም ጉዱን ዝርግፍ አረገችው። እንግዲህ በህይወት ከተረፍኩም ጥሩ ካልተረፍኩም የልጅ አባቴ ደረጀ ነው ስትል ተናገረች። ሁሉም ተደናገጡ። ዳጣም ልጄ ናት ዳጣዬ ትላታለች ማለት ነው። እኔ በህይወት ከተረፍኩ ተረፍኩ፣ ካልተረፍኩ ግን የምወልደው ልጅ ለአንቺ ወንድም ወይም እህት ሴት ልትሆን ትችላለች እና በጥርስሽ አንጠልጥለሽ ቢሆን አሳድጊ በማለት መልእክቱን ስትናገር ሁላቸውም ተደናግጠው እርስ በርስ ተያዩ። አብርጌድ አላልኳችሁም? እኔ ምን ጊዜም ቢሆን የምናገረውን እናንተ አታምኑም። ከዚህ በፊትም ብያችኋለሁ። ዳጣና ሰላም የሚያገናኛቸው ነገር አለ ብላችሁ ሁላችሁም ልታምኑኝ አትችሉም ነበረ። አንቺ ራሱ እናቴ በውሃ አሹፈሽ ነበር፣ በውሃ ነክረሽ ወደ ቤት እንዲገባ ያደረግሽኝ። እኔ ጥርጣሬ ትክክል ነው። ዳጣን ያለምንም ነገር አልወደደቻትም ስትል በአብርጌድ ትናገራለች። አቶ ደረጀ ግራ ተጋቡና አቶ ደረጀ የሚሉት እንዴት ሰላም ያረገሽው ልጅ የኔ ነው እንዴ? ጠይቃሽሽ ነው ወይንስ ተሳስተሽ ነው ወይንስ በምጥ ዓለም ላይ ሆና ነው በማለት ነበረ የተናገሩት። ወይዘሮ ማርታ ደግሞ ቃል ገብተው ነበረ አንተ የሚያስጨንቅህን ነገር በጋራ እንፈተዋለን አትጨነቅ ድሬ እያሉ የተናገሩትን ነገር ግን ረሱት። ለናታል ያሉትን አስታወሱ። እኔ መቼም ደረጀ ከውጭ አንድ ልጅ አርግዞ አስወልዶ ቢመጣ ይቅር አልለውም በማለት ያወሩትን ደግሞ አስታወሱት። ሁለቱ ነገሮች ተጋጩባቸው። በዛን ሰዓት ነበር እንግዲህ አቶ ደረጀና ወይዘሮ ማርታ የተፋጠጡት። ከዛም በኋላ እንግዲህ ሰላምም እንግዲህ በሰላም ከተገላገለች ቤቷን ለቃላቸው እንደምትሄድና እውነታውን ስትናገር፣ አቶ ደረጀ ግን የዳጣን እንጂ በሆድ ውስጥ የተረገዘውን ነገር በፍጹም አላወቁም። ምክንያቱም አቶ ደረጀን በስካር መንፈስ ወይዘሮ ማርታ ወደ ዱባይ በሄዱበት ሰዓት ምንም ሳያውቁ፣ እሷ ግን ዳጣን አላገኛትም ስትል ለዳጣ ምትክ ማስረሻ ብትሆነኝ ብላ ነበረ በሰከሩበት እንግዲህ ግንኙነት ያደረገችውና አቶ ደረጀ የሰላም ልጅ የእሳቸው መሆኑን ፈጽሞ አያውቁም ነበር። እስከዛሬም ሲጨናነቁ የነበረው የዳጣ ማንነት ለማሳወቅ በሚለው ነበር። ይሄኛውን ጉዳቸውን አላወቁማ። አሁን ግን እውነት እርግጠኛ ነሽ ምንሽ ብያለሁ እያለ እንግዲህ ስትል ዳጣ ደግሞ ጫክ ብላ ባካችሁ ተዋት። አሁን ያ መሆን አቶ ደረጀም ሊሆንም አይችልም። ሰላም ምን እያልሽ ነው? የቃዥሽ ነው? ቤቴን ትዳሬን እኮ እየበተንሽ ነው። ምንድን ነው የምትይው? በማለት ነበረ በመደናገጥ የተናገሩት። ሰላም ወደ ቻናል የተከታታዮች ሰላማችሁ ያላችሁበት ይብዛል። ቻናል አዲስ ናችሁ ሰብስክራይብ፣ ላይክ፣ ሼር እያረጋችሁ አበረታቱ። እንግዲህ ወይዘሮ ማርታ ዳኒ አቶ ደረጀን እንግዲህ ምንድን ነው የሚያስጨንቅህ ነገር? የምታስጨንቀው እንዴት ነግረኝና እኔ ይቅርታ አደርግልሃለሁ፣ አብረን ጭንቀቱን እንገላገለዋለን እያሉ ሲሉት፣ አቶ ደረጀም ያው የዳጣ ነገር ነበርና የሚያስጨንቃቸው። እሺ በቃ ጥሩ እያሉ ነበር።
ሆኖም ግን በዚህ መንገድ ሲመጣ ወይዘሮ ማርታ በፍጹም ሊቀበሉት ያልቻሉት ትልቅ ዱብዳ ሆነባቸው። የመፈጠሯ የመወለዳቸው የመረገዙ ሳይሆን እንዴት ይህን ያህል ዓመት በአንድ ቤት ተቀምጠን ሚስጥር ለዚህ ዓመት ያክል ተደብቆ ለ9 ወር ይቀመጣል? በተደጋጋሚ ስጠይቅ በፍጹም ምንም ነገር እንዳልተፈጠረ እንዴት ከሁለታችሁም ትነግሩኛላችሁ? በማለት በጣም ተናገሩ። ናታል ደግሞ እንግዲህ አባትህ አስገድዶ ቢድርህ ነው ወይንስ እንዴት ነው አባዬ? አንድ ነገር ልነግርህ ነበር በማለት ይጠይቀዋል። ዳጣን ሲለው ምንድን ነው ዳጣ የምትለው ሲለው ደነገጠ አቶ ደረጀ። ምክንያቱም ዳጣ ልጅህ ናት ብሎ ሊጠይቀኝ ነው ብሎ ነበረ የፈራው። እንዴ እኔ እኮ ገብቶኛል የምትለኝን ግን አስደነገጥከኝ፣ ተናገር የፈለግከውን ተናገር ሲለው እንግዲህ ናታል ደግሞ በቃ አባዬ ሌላ ጊዜ እነግርሃለሁ በማለት ሲተው ገብቶኛል አለው። ምክንያቱም ዳጣን እፈልጋታለሁ፣ ማግባት ካለብኝ ዳጣን ነው ማገባው የሚለውን ጥያቄ ለመናገር ፈልጎ ነበረ። እንግዲህ እሷም ናታልን ካላገባው ሞቼ እገኛለሁ የምትለው እንግዲህ አብርጌድም አባት ፈቅዶልኛልና አንተን አገባሃለሁ ስትለው አባቴ ሊያስገድደኝ አይችልም። እንዴት አንቺ ልታገቢ ትችላለች? አባቴ እኔ ሳይጠይቅ ፍቃድ ሊጠይቅ አይችልም። አንቺን የማገባበት ምንም መንገድ የለኝም። አንቺ ጥሩ ሰው ብትሆኝም ግን ለትዳር የምትሆኝ ሴት አይደለሽም። በአባትሽ የምትቀኝ በእኔ እንዴት አድርገሽ ታስቀምጭኛለች? በማለት ነበረ እየመለሰላት የነበረው። አሁን ዳጣ እንግዲህ ከወጣችና ሰላምና ዳጣ ከዚህ ቤት ከወጡ እኔ ናታልን አስክሬ አሁንም በድጋሚ የፈለገ ቢሆን የልጅ አባት አደርገዋለሁ ያለችውን እቅድ ለወይዘሮ ማርታ ትናገራለች። ወይዘሮ ማርታ ደግሞ አንቺ ባለጌ፣ እሺ ከዛስ አሰከርሽው፣ ከዛም እንዴት ነው አንቺ ያን ነገር ተኝተሽ ከሱ ጋር የምትፈጽሚው? ከዛ በኋላስ ልጅ ቢወለድስ ያላባቱ ፍላጎት ምን ልታደርጊው ነው? እኛም ባልተወለድንበትና በኖርንበት ሰፈር ልታዋርጅን ነው? ይህንን ፈጽሞ ልታስቢው አይገባም በማለት ነበር እንግዲህ ለአብርጌድ የተናገሩት። አብርጌድም አረገዋለሁኝ የፈለገ ይሁን እያለች ትገኛለች። ዳጣ ደግሞ እኔ ተጠንቀቅ ብያለሁኝ አብርጌድ አስክራህ አንተን ካስረገዘች ፈጽሞ እኔን ላገባህ እንደማልችል ተረዳኝ፣ ምክንያቱም እሷ እህቴ መሆኗን እንዳትረሳ በማለት ትናገራለች። አሁን ሰላም ከምጥ ቦታዋ ሁና የመጨረሻ ኑዛዜዋን ተናግራ ተገላግላለች። አቶ ደረጀ ደግሞ ልጁን ይመረመራል እኔም እመረመራለሁ እያሉ ግራ ተጋብተዋል። ምክንያቱም አቶ ደረጀ በስካር መንፈስ ስለነበሩ አያውቁም ስለነበረ ነው። እሷ ግን ዳጣን ካገኘሁ በኋላ የፈለገ ይምጣ ብላ ወስናለች። ዳጣዬንም ለመናገር እንግዲህ ስለፈለገች ነው ከዚህ ቤት ተመልሼ ከወይዘሮ ማርታ ቤት አልገባም፣ አክስቴ ቤት እጄ እታረሳለሁ ስትላቸው፣ አክስቷ ቤት ደግሞ የ6 ልጆች እናት እንደሆነች እና ኑሮዋ ዝቅተኛ እንደሆነ ወይዘሮ ማርታ ስትናገር፣ አቶ ደረጀ ቤት ውስጥ ብትወልድ ይሻላል እያሉ የነበሩት የራሳቸው ጉድ መሆኑን ሳያውቁት ነበር። በሚያሳዝን ሁኔታ ግን የሰሙት ነገር አስደንጋጭ ሆኗል። ናታን ግራ ገብቶት ሁሉንም አየ። ዳጣዬ ግን በጣም ተደስታለች። ምክንያቱም ሰላም እናቷ እንድትሆን የተመኘቻት እውነተኛ እናቴን ባገኛት እንደ ሰላም አድርጋ ትወደኛለች እያለች ስትመኛት የነበረችውን ከአንገቷ ስር እቅፍ አድርጋ ልቧን አስጠግታ ስታቅፋት የነበረችውን እናቷ ሁና በመገኘቷ ዳጣ በጣም ደስተኛ ናት። አቶ ደረጀንም አባቴ ምንም ጣጣ የለውም ዝም በል፣ ዋናው እንኳን እኔ እናትና አባቴን አገኘሁኝ እንጂ ችግር የለውም፣ ሁሉ ነገር ይፈታል፣ ጣጣ የለም በማለት ትናገራለች። በዚህን ጊዜ እሳቸውም ደተናገጡና ማርታ እስቲ ተረጋጊ ሲሏት፣ ወይዘሮ ማርታ በፍጹም ከዚህ በላይ ምን አለ? ይህንን ሁሉ ሚስጥር ደብቀህ ነው ወይ? አንድ አይሉ 2 ልጅ ተወልዶ በቤቴ እስከሚቀመጡ ድረስ እየቆየህ ደግሞ ናታልም የኔ ነው ብለህኝ እንዳታርፍ በማለት ነበር የተናገሩት። ምክንያቱም አሁንም ዳጣ አባቷ ሲሳይ ነው እናቷን አታውቅም ያልካት አባቷ አንተ ሆነህ ከተገኘህ ነገስ ናታል ደግሞ ወንድማቸው ነው እያልክ እንዳትመጣ እፈራለሁ በማለት ሲናገሩ፣ እባክሽ ተረጋጊ እያሉ ነበር። ናታል ጭራሽ ወንድማቸው ቢሆን እንዴት ነው ለትዳር ለአብርጌት ስታስቢው እኔ ዝም እምልሽ? እንዴት ይህንን ነገር ታስቢያለሽ? በማለት ግብ ገጠሙ። አብርጌት ግን አያችሁ እኔ ያሸነፍኳችሁ፣ እኔ መጀመሪያውንም ተጠራጥሬ ነበር
ዲኤንኤ እናስመርምርም ብያችሁ ነበር አይደለም ዳጣ የተረገዘው ልጅ የደረጀ ወይም የናት እንደውም የደረጀ ወይም የናታል ነው ብዬ ነበር። እንኳን የናታል አልሆነ ስትል ደስ አላት። ምክንያቱም ናታል የሚያገባት መስሎ፣ ናታል ግን በፍጹም አንቺን አላገባም ዳጣን እንጂ አንቺን በፍጹም አልፈልግሽም፣ መውጣትም ካለብኝ አባትሽን ቤት ጥዬ እወጣለሁ ሲላት በጣም ተናደደች። ግን አሁን ሰላምና ዳጣ ከቤት ወጥተው ከሄዱ እንግዲህ ናታልን አገኘዋለሁ ስትለው፣ ናታል ደግሞ ፍጹሞ እነሱ ከዚህ ቤት ከወጡ እኔ አንድ ቀንም አላድርም እወጣለሁ ብሎ ሲነግራት በጣም ቆጫት። በዚህን ጊዜ አሁን እንግዲህ አቶ ደረጀና ማርታ በምን አይነት ይረዳዱ ይሆን የሚለው ነገር በጣም ለሁላችንም እንግዲህ ቀጣይ ላይ የምናየው ነው። ሰላም እንግዲህ የልጅ አባቷን በቃሏ መሰረት ደረጀ መሆኑን ፍርጥ ጠርቃ ተናግራለች። አቶ ደረጀም ከዚህ በኋላ ምን ልጨምር ሲሉ እንደውም ካልሽማ ዳጣናት ልጅሽ፣ ሰላምም ዳጣናት ልጅሽ፣ ዳጣም ሰላም ናት እናትሽ በማለት ተገላገሉት አንድ ጊዜ። ቀጣይ ምን ይፈጠራል አብረን እንከታተላለን። እናንተም ላይክ ሸር እያደረጋችሁ ይጠብቁን።